በአላህ ስም እጅግ በጣም አዛኝ እጅግ በጣም ሩህሩህ በሆነው ከአላህ በስተቀር በእውነት ሊገዙት የሚገባ አምላክ አለመኖሩን እመሰክራለሁ። ሙሐመድም ሰለላሁ ዐለይሂ ወሰለም የአላህ መልእክተኛና ባሪያው መሆናቸውን እመሰክራለሁ። ቀደም ሲል በርካታ አጫጭር የልብ ወለድና የኢልብ ወለድ ስራዎችን በማህበራዊ ሚዲያ ላይ ሳስነበብ የቆየው ቢሆንም ለህትመት በመብቃት ረገድ ግን ይህች ኢፋዳ የተሰኘችው ስራዬ የመጀመሪያዋ ነች። ተከትባ ያለቀችው በ2012 ዓመተ ልደት ቢሆንም በብዙ ምክንያቶች ለንባብ ሳትበቃ ቆይታ ዛሬን ደርሳለች። በቀደሙት ስራዎቼ ዋናው ትኩረቴን ከወጣትነት ጋር በተያያዘ እንደማድረጌ አንባቢዎቼ አሁንም ተመሳሳይ አጀንዳ ሊጠብቁ እንደሚችሉ እገነዘባለሁ። ሆኖም ኢፋዳ ከቀድሞ የትኩረት አጀንዳዬ በተለየ ምህዋር ዙሪያ የምትሽከረከር ሆናለች። ሙሉ ለሙሉ ተሻሻለች ማለት ግን አይደለም። በስነ ጽሁፍም ሆነ ሌሎች የጥበብ ስራዎች ውስጥ የሙስሊሙ ውክልና አነስተኛ በሆነበትና ውክልናውም የተንሻፈፈ ቅርጽ በያዘበት በዚህ ሰዓት ለሙስሊሙ ተደራሲ የሚመጥን የሞራል ልዕልና የተላበሰ ስራ ማዘጋጀት ከሌላው ሰው ሳይሆን ከሙስሊሙ ደራሲዎች እንደሚጠበቅ አምናለሁ። ለዚህም ሲባል የዚህ ድርሰት ዋናው ተደራሲ ሙስሊሙ እንዲሆን ታሪኩም እስላማዊ ልዕልና እንዲላበስ የበኩሌን ሞክሬያለሁ። ሌሎች ሙስሊም ደራሲዎችም ይህንን መንገድ ይከተሉ ዘንድ ጥሪ ለማቅረብ እወዳለሁ። ኢፋዳ ምንም እንኳን ምናባዊ ድርሰት ብትሆንም ልብ ወለድ ናት ለማለት ግን አልደፍርም። ይህን ያልኩበት በውስጧ ከምናባዊ ፈጠራ በተጨማሪ ከህይወት በቀጥታ የተቀዱ እውነተኛ ክስተቶችንም አካታ የያዘች በመሆኗ ነው። ሆኖም በመካከል ላይ ያለ ሌላ አማራጭ የለምና ልብ ወለድ ከሚለው ስያሜ ማምለጥ የምትችል አይደለችም። ኢፋዳ ከዚህ ቀድሞ ከምታወቅባቸው ስራዎች ዘለግ ትላለችና ለረጅም ልብ ወለድ ንባብ ትመች ዘንድ በምዕራፍ ተከፋፍላለች። በምዕራፍ ለመከፋፈል የአረብኛ ፊደላትን ተጠቅሜያለሁ። ይህን ያደረኩት ከጽሑፉ ሐሳብ ጋር በቀጥታ የሚገናኝ በመሆኑና የአጻጻፉን መንፈስ ከታሪኩ መንፈስ ጋር ለማዋሃድ ስለሚረዳ ነው። ኢፋዳ ምናባዊ ጉዞ ናት። አብራችሁ በምናብ ስመጡ ከታሪክ ማህደር ውስጥ ከድርሰቱ ጋር የሚዋደዱትን በውስጣችሁ አስሱ፣ ወደ ትናንትም ንጎዱ። በጽሑፌ ላይ የሚኖራችሁ ማንኛውም አስተያየት ለቀጣይ ስራ ገንቢ ይሆናልና ለማድረስ አትሰስቱ። አላህ እኔንም በመጻፌ እናንተንም በማንበባችሁ የምንጠቀም ያደርገን ዘንድ ዱዓዬ ነው። በዱዓችሁ አትርሱኝ። መልካም ንባብ።